የአሜሪካ የዓለም ጠባቂና ተከላካይነት ያከተመ መስሏል። የዋሽንግተን ኢምፓየር እየፈራረሰ ነው። ኔቶ ስንጥቃቱ በስቶ ሊፈርስ እየተንገዳገደ የትራምፕን ውሳኔ እየጠበቀ ነው። ከአውሮፓ ቀጥሎ የአሜሪካ ግዙፍ ጦር የሰፈረበት የባህረ ሰላጤው ሀገራት የአሜሪካ ጦር በደጃቸው ማስተናገዳቸው ከቡራኬው መቅሰፍቱ የበዛ መሆኑን ዘግይተውም ተረድተዋል። ኢራን የአሜሪካ ኃያልነትን የፈተነችና ኃያላኗ ስንጥቃቶች ያሳየች ሀገር ሆናለች። አሁን አረቦቹ ስጋት ገብቷቸዋል። የአሜሪካ ጦር በሀገራቸው መገኘቱ ስጋት መሆኑን የተረዱ መስሏል። ትራምፕ ጦራቸውን ከቀጠናው ጠራርገው እንዲወጡ የሰላጤው ሀገራት በዝግ እየመከሩ መሆኑ በሰበር ተሰምቷል። ቻናሉን ሰብስክራይብ ያድርጉ፣ ቪዲዮውን ላይክ ማድረግን ደግሞ ቀዳሚ ያድርጉት። ዩናይትድ ስቴትስ በኢራን ላይ የከፈተችው ወታደራዊ ዘመቻ ወደ ማብቂያው እየተቃረበ መሆኑን የሚያሳዩ ምልክቶች እየታዩ ባሉበት በአሁኑ ወቅት የፋርስ ባህረ ሰላጤ የአረብ ሀገራት ከኔቶ ግዛት ውጭ ከፍተኛው የአሜሪካ ጦር የሚገኝባቸውን ይዞታዎች በማስተናገዳቸው ምክንያት ሊከፍሉት የሚችሉትን ስትራቴጂካዊ ዋጋ በዝርዝር መመርመር ጀምረዋል። በኳታር የሚገኘው የአሜሪካ ማዕከላዊ ዋና መስሪያ ቤት አልኡዴይድ አየር ኃይል ጦር ሰፈር፣ በባህሬን የሚገኘው የዩናይትድ ስቴትስ የባህር ኃይል 5ኛው ፍሊት እንዲሁም በሳዑዲ አረቢያ፣ በተባበሩት አረብ ኤሚሬቶች፣ በኩዌትና በኦማን የሚገኙ የድጋፍ መስጫ ተቋማት ለረጅም ጊዜ በፋርስ ባህረ ሰላጤ ዋሽንግተንን የደህንነት መዋቅር የጀርባ አጥንት ሆነው አገልግለዋል። ይሁን እንጂ ባለፈው አንድ ዓመት ውስጥ የተከሰቱት ሁነቶች ሰኔ ላይ ኢራን በአልኡዴይድ ላይ ካደረሰችው የሚሳኤል ጥቃት ጀምሮ መስከረም እስራኤል በዱሃ የሚገኝ ሲቪል ተቋም ላይ የፈጸመችው የቦምብ ጥቃት እንዲሁም እስካሁንም በቀጠለው ከፍተኛ ውጥረት በባህረ ሰላጤው ሀገራት ዋና ከተሞች ዘንድ የመመሪያ ክለሳ እንዲደረግ አስገድደዋል። አሁን ላይ የሚነሳው መሰረታዊ ጥያቄ እነዚህ ሀገራት በአሜሪካ የደህንነት ጥበቃ ላይ እምነት አላቸው ወይስ የላቸውም የሚለው ብቻ አይደለም። ይልቁንም የአሜሪካ ጦር ሰፈሮች በአካባቢ መኖራቸው የእነዚህን ሀገራት የደህንነት መረጋጋት፣ የኤነርጂ ዋስትናና ሉዓላዊ ውሳኔ አሰጣጥ ፍላጎቶችን ማገልገሉን ቀጥሏል ወይ የሚለው ነው። አራት የባህረ ሰላጤ ሀገራት ሳዑዲ አረቢያ፣ ኳታር፣ የተባበሩት አረብ ኤሚሬቶችና ኩዌት በመከላከያና በኢንቨስትመንት ውላቸው ውስጥ ከአቅም በላይ የሆነ ሁኔታ የሚሉ ደንቦችን ተግባራዊ ለማድረግ የሚያስችሉ የውስጥ ግምገማዎችን እያካሄዱ ነው። ከዚህም በተጨማሪ ከፓኪስታን፣ ከቱርክ፣ ከፈረንሳይ፣ ከዩናይትድ ኪንግደምና ከዩክሬን ጋር የድሮን መከላከያ ቴክኖሎጂን ጨምሮ አማራጭ የደህንነት አጋርነቶችን እያስፋፉ ይገኛሉ። ይህ የፖሊሲ ዳግም ግምገማ እየተካሄደ ያለው ኢራን በአሜሪካና በአስተናጋጅ ሀገራት ተቋማት ላይ በምታደርሰው ያልተመጣጠነ ያጸፋ ጥቃት ዳራ ውስጥ ነው። በዚህ ሳቢያ የባህረ ሰላጤው የኤነርጂ መሰረተ ልማቶች ተጓዳኝ ጉዳቶች ደርሶባቸዋል። በሆርሙዝ የባህር ወሽመጥ በኩል ያለው የመርከብ ትራንስፖርት ተስተጓጉሏል። እንዲሁም የዓለም አቀፍ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ይህም ለዋና ዋና ነዳጅ ላኪ ሀገራት በቀን በ100 ሚሊዮኖች የሚቆጠር ዶላር የገቢ ኪሳራ እያስከተለ ይገኛል። በአካባቢው ያለው የአሜሪካ ወታደራዊ እንቅስቃሴ አሁንም ቢሆን እጅግ ሰፊ ነው። ከዶሃ በስተደቡብ ምዕራብ 24 ሄክታር መሬት ላይ ያረፈው አልኡዴይድ በግምት 10,000 የሚጠጉ የአሜሪካ ወታደሮችን የሚይዝ ሲሆን ከግብጽ እስከ ካዛኪስታን የሚዘረጉ ወታደራዊ ኦፕሬሽኖች እንደ ማዕከላዊ ስርዓት ሆኖ ያገለግላል። ከሪያድ በስተደቡብ ምስራቅ 100 ኪሎ ሜትር ርቀት ላይ የሚገኘው ፕሪንስ ሱልጣን አየር ኃይል ጦር ሰፈር ደግሞ የፓትሪዮትና የታዲያ አየር መከላከያ ስርዓቶችን ጨምሮ የአሜሪካን የአየር ኃይል ንብረቶችን ያስተናግዳል። በተባበሩት አረብ ኤሚሬቶች የሚገኘው አልዳፍራ የስለላና የውጊያ ተልእኮችን የሚደግፍ ሲሆን በኩዌት የሚገኘው ካምፕ አርፊጃን ደግሞ ለአሜሪካ የምድር ጦር ማዕከላዊ እንደ የፊት መስመር ዋና መስሪያ ቤት ያገለግላል። በባህሬን የሚገኘው የባህር ኃይል ድጋፍ መስጫ ማዕከል ለ5ኛው ፍሊት ቋሚ መኖሪያ ሆኖ ቀጥሏል። በአጠቃላይ እነዚህ ተቋማት ባህረ ሰላጤው የትብብር ምክር ቤት ወይም ጂሲሲ ሀገራት ውስጥ በሚገኙ 8 ቋሚ የአሜሪካ ጦር ሰፈሮችን የሚወክሉ ሲሆን ይህም በሰፊው መካከለኛው ምስራቅ ካሉት 19 የጦር ተቋማት መረብ ውስጥ ትልቁን ድርሻ ይዛሉ። በባህረ ሰላጤው አካባቢ ያለው ዘመናዊ የአሜሪካ ወታደራዊ መዋቅር መነሻው የሁለተኛው የዓለም ጦርነት ማብቂያ ወራት ነው። በወቅቱ የአሜሪካ የባህር ኃይል የነዳጅ ተቋማትን ከአክሴስ ኃይሎች ጥቃት ለመከላከል ለመጀመሪያ ጊዜ ወደ አካባቢው ገብቷል። እንደ አውሮፓውያን አቆጣጠር በ1990 ኢራቅ ኩዌትን በወረረችበት ወቅት ግንኙነቱ በከፍተኛ ሁኔታ ጥብቅ ሆኗል። ኦፕሬሽን ዴዘርት ሼልድ እንደ አውሮፓውያን አቆጣጠር በ1990 መገባደጃ ላይ ከ240 ሺህ በላይ የአሜሪካ ወታደሮች ወደ ሳዑዲ አረቢያ በፍጥነት እንዲሰማሩ በማድረግ የከፍተኛ የእግረኛ ጦርን መግባት ቅድመ ሁኔታን ፈጥሯል። እንደ አውሮፓውያን አቆጣጠር በ1991 ኩዌት ነጻ ከወጣች በኋላ ዋሽንግተን በኩዌት ከባህሬን፣ ከኳታርና ከተባበሩት አረብ ኤሚሬቶች ጋር የ10 ዓመት የመከላከያ ስምምነቶችን ተደራድራለች። እነዚህም ስምምነቶች በየጊዜው ሲታደሱ ቆይተዋል። ስምምነቱ አስተናጋጅ ሀገራቱ ለመሰረተ ልማት ግንባታ የገንዘብ ድጋፍ እንዲያደርጉ፣ በምላሹም አሜሪካ ወደ ወደቦች፣ አየር ማረፊያዎችና አስቀድሞ ለተቀመጡ ወታደራዊ ቁሳቁሶች ተደራሽነት እንዲኖራት የሚፈቅዱ ነበሩ። እንደ አውሮፓውያን አቆጣጠር የ2003 የኢራቅ ወረራ የአሜሪካን ወታደራዊ አሻራ የበለጠ አስፋፍቶታል። እንደ አውሮፓውያን አቆጣጠር በ1996 ከደረሰው የኮባር ታወርስ የቦምብ ጥቃትና በ2003 ወታደራዊ ቅነሳ በኋላ የአሜሪካ ጦር ከሳውዲ ምድር በመውጣት
አብዛኛውን የአየር ኦፕሬሽኑን ወደ ኳታርና የተባበሩት አረብ ኤሚሬቶች አዛውሯል። እንደ አውሮፓውያን አቆጣጠር በ2010ዎቹ አጋማሽ ላይ የባህረ ሰላጤው አካባቢ ከአውሮፓ ውጭ በከፍተኛው የአሜሪካ የውጊያ ኃይል ክምችት የሚገኝበት ቦታ ሆኗል። በኩዌትና በኳታር የተቀመጡ የምድር ጦር ብርጌዶች፣ የባህር ኃይልና የባህር እግረኛ ጦር ዝግጁ ስብስቦችና የአየር ኃይል ንብረቶች ፈጣን ማጠናከሪያን ለማረጋገጥ ተዘጋጅተው ነበር። በዮርዳኖስ የሚካሄደው ኢገር ላይን እና በኩዌት የሚካሄደው ኢንተርናል ሉክ ያሉ ዓመታዊ ልምምዶች የጦር ኃይሎቹን የጋራ ተዋጊነት አቅም አጠናክረውታል። ተከታታይ የአሜሪካ አስተዳደሮች የእንቅስቃሴ ለባህር ላይ ጉዞ ነጻነት፣ የኢራን መስፋፋት ለመግታትና ሽብርተኝነትን ለመዋጋት አስፈላጊ እንደሆነ ሲገልጽ ቆይተዋል። የባህረ ሰላጤው ነገስታት በበኩላቸው የአሜሪካን ጦር ከውጭ ለሚመጣ ጥቃትም ሆነ ለሀገር ውስጥ አለመረጋጋት እንደ ዋስትና ይመለከቱት ነበር። ቢሆንም ግንኙነቱ ካለ ግጭት እየቆየ አይደለም። ሳውዲ አረቢያ ከ2003 በኋላ የአሜሪካ ጦር በግልጽ እንዳይታይ የወሰደችው እርምጃ በእስልምና ቅዱስ ስፍራዎች አቅራቢያ የውጭ ጦር መኖሩን በተመለከተ ያለውን የሀገር ውስጥ ስሜት የሚያንጸባርቅ ነበር። ኳታር በ1996 አልኡደይድን ለማስተናገድ የወሰነችው ውሳኔና በ2017 ከደረሰባት የዲፕሎማሲያዊ ቀውስ በኋላ የጦር ሰፈሩን በከፍተኛ ሁኔታ ማስፋቷ ዶሃን እንደ ስትራቴጂካዊ ማዕከል ቢያደርጋትም ለአጸፋዊ ጥቃቶች አጋልጧታል። የአሁኑ ቀውስ በይፋ የጀመረው ሰኔ 2025 እስራኤል የኢራን የኒውክሌር ተቋማት በመታችበት ወቅት ነው። ይህም ቴህራን በአልኡደይድ ላይ የአጸፋ ሚሳኤል ጥቃት እንድትሰነዝር አድርጓታል። ኢራን ጥቃቱ ከመፈጸሙ በፊት ቅድመ ማስጠንቀቂያ በመስጠቷ አስፈላጊ ያልሆኑ ሰራተኞች እንዲወጡ ተደርጓል። የኳታር አየር ኃይል መከላከያም አብዛኞቹን ጥቃቶች መክቷል። ከሁለት ወራት በኋላ በመስከረም 9 ቀን 2025 እስራኤል በዱሃ የመኖሪያ ሰፈር ውስጥ በሚገኝ የሲቪል ህንፃ ላይ ጥቃት ፈጽማለች። በዚህም የኳታር የሀገር ውስጥ የደህንነት ኃይል አባልን ጨምሮ 6 ሰዎች ተገድለዋል። ይህ በባህረ ሰላጤው የትብብር ምክር ቤት አባልና ኔቶ ባልሆነ የአሜሪካ አጋር ላይ የተፈጸመው ታሪካዊ ጥቃት በአጋሮች መካከል የነበረውን የተቀናጀ የደህንነት ግምት አፈራርሶታል። ኳታር የኢስላሚክ ትብብር ድርጅትና የአረብ ሊግ አስቸኳይ ስብሰባዎችን ብታስተናግድም ከንግግር ባለፈ በእስራኤል ላይ የተወሰደ ጠንካራ እርምጃ አልነበረም። ፕሬዚዳንት ዶናልድ ትራምፕ ለኳታር የኔቶ አንቀጽ 5 አይነት ጥበቃ የሚሰጥ አስፈጻሚ ትዕዛዝ በማውጣት ምላሽ ሰጥተዋል። በዚህም በኳታር ላይ የሚሰነዘር ጥቃት በአሜሪካ ላይ እንደተሰነዘረ እንደሚቆጠር ቃል ገብተዋል። የእርምጃ በዶሃ ዘንድ አዎንታዊ አቀባበል ቢደረግለትም የኳታር ባለስልጣናት ግን የዚህ ዋስትና ጊዜያዊነት ከትራምፕ አስተዳደር ዘመን ጋር የተቆራኘ መሆኑንና በሴኔት የጸደቀ ቋሚ ስምምነት አለመኖሩን በግል በገለጹት አስተያየት ጠቁሟል። ተመሳሳይ ውይይቶች ከሳውዲ አረቢያ ጋር የተካሄዱ ሲሆን ሳውዲም ከእስራኤል ጋር ለምታደርገው ማንኛውም ግንኙነት የፍልስጤም መንግስት መመስረትን እንደ ቅድመ ሁኔታ በማስቀመጥ ተመሳሳይ የደህንነት ዋስትናዎችን ጠይቃለች። ሁለተኛው ወሩን በያዘው የአሁኑ ጥቃት ግን የባህረ ሰላጤው ሀገራት የቀጥታ ያጸፋ ጥቃት ሰለባ ሆነዋል። የኢራን ጥቃቶች በሳውዲ አረቢያ፣ በተባበሩት አረብ ኤሚሬቶች፣ በባህሬን እና በኩዌት መሰረተ ልማቶች ላይ ጉዳት አድርሰዋል። በመጋቢት ወር መገባደጃ ላይ በፕሪንስ ሱልጣን አየር ኃይል ጦር ሰፈር ላይ በደረሰ ጥቃት የሰው ህይወት መጥፋትና የአውሮፕላኖች መውደም ተከስቷል። ስሞቻቸው እንዳይጠቀስ የፈለጉ የባህረ ሰላጤው ሀገራት ባለስልጣናት በአሁኑ ወቅት የአሜሪካ ወታደራዊ መገኘት ከመከላከያነት ወደ ኢላማነት ተቀይሯል ሲሉ ይገልጹታል። አንድ ከፍተኛ የሳውዲ ተንታኝ ሁኔታውን ሲያጠቃልሉ የአሜሪካ የአጭር ጊዜ ወታደራዊ እርምጃዎች ለባህረ ሰላጤው ሀገራት የረጅም ጊዜ አውዳሚ ውጤቶችን እያስከተሉ ነው ብለዋል። ይህም ቀጠናው ወደ አዲስና እርግጠኛ ወዳልሆነ የደህንነት ምዕራፍ እየተሸጋገረ መሆኑን ያሳያል። ኳታር በአሁኑ ወቅት እጅግ ግዙፍና በግልጽ የሚታዩ የአሜሪካ ወታደራዊ ተቋም በግዛቷ ውስጥ ታስተናግዳለች። የአልኡደይድ ጦር ሰፈር የአሜሪካ ማዕከላዊ ዋና መስሪያ ቤት በመሆኑ ለቀጠናው ወታደራዊ እንቅስቃሴዎች የማይተካና እጅግ ወሳኝ ሚና አለው። ይሁን እንጂ የዚህ ጦር ሰፈር ለጥቃት ተጋላጭ መሆን ዶሃ የደህንነት አማራጮቿን እንድታሰፋና እንድታበዛ አስገድዷታል። እንደ አውሮፓውያን አቆጣጠር በ2017 በሳውዲ አረቢያ፣ በተባበሩት አረብ ኤሚሬቶችና በባህሬን በኩል የተጣለባትን ዲፕሎማሲያዊና ኢኮኖሚያዊ እገዳ ተከትሎ ኳታር ከቱርክ ጋር የጋራ የመከላከያ ስምምነት የተፈራረመች ሲሆን ከፈረንሳይና ከዩናይትድ ኪንግደም ጋር ያላትን ግንኙነትም በከፍተኛ ሁኔታ አስፍታለች። ከዚያን ጊዜ ጀምሮ በዩናይትድ ስቴትስ አይዳሆ ግዛት በሚገኙ ተቋማት ውስጥ የሚካሄዱ የአውሮፕላን አብራሪዎች ማሰልጠኛ መርሃ ግብሮችን ያጠናከረች ቢሆንም በሌላ በኩል ግን የአውሮፓ አማራጮቿን መቃኘት ጀምራለች። የኳታር ባለስልጣናት ከዋሽንግተን ጋር ያላቸው አጋርነት እንደሚቀጥል ቢገልጹም በአሁኑ ወቅት ግን የአሜሪካ ጦር በሀገራቱ መኖሩን እንደ የጥቅም ልውውጥና በሀገራቱ ውሳኔ ላይ የተመሰረተ እንደሆነ አድርገው ያቀርቡታል። እንዲያውም የኳታር ገዢ ቤተሰብ ከፍተኛ አባል የአሜሪካ ጦር ኃይሎች በአልኡደይድ ውስጥ ተከራዮች ብቻ መሆናቸውን ለዋሽንግተን በይፋ አሳስበዋል። የሳውዲ አረቢያ መንግስት በበኩሉ ለአየር መከላከያና ለሎጂስቲክስ አገልግሎት እጅግ ወሳኝ የሆነውን የሉል ሱልጣን አየር ኃይል ጦር ሰፈርን ያስተናግዳል። የሉል መሐመድ ቢን ሰልማን ቪዥን 2030 የሀገሪቱን የኢኮኖሚ መዋቅር በቱሪዝም በኢንቨስትመንትና ከነዳጅ ውጭ ባሉ ዘርፎች ላይ ለማሳረፍ ቅድሚያ የሚሰጥ ሲሆን ይህ ደግሞ ቀጠናዊ መረጋጋትን ይግድ ይላል። ሪያድ እንደ አውሮፓውያን አቆጣጠር በ2023 በቻይና አምባሳደርነት ከኢራን ጋር የፈጠረችው የዲፕሎማሲያዊ ግንኙነት ማደስና በሚያዝያ 2022
ከሁቲ አማጽያን ጋር የተደረሰው የተኩስ አቁም ስምምነት ሀገሪቱ ውጥረትን ለመቀነስ ያላትን ፍላጎት ያሳያሉ። መንግስቱ ከፓኪስታን ጋር ስትራቴጂካዊ የጋራ መከላከያ ስምምነት የተፈራረመ ሲሆን ከቱርክና ከግብጽ ጋር የሚበልጥ የተገናኘ ግንኙነት ለመፍጠር እየሰራ ይገኛል። የሳውዲ ባለስልጣናት የአሜሪካ ወታደራዊ እርምጃዎች እነዚህን ቀጠናዊ መረጋጋት ጥረቶች ውስብስብ እንዳደረጓቸው ቅሬታቸውን ገልጸዋል። በአሁኑ ወቅት በሳውዲ መንግስት ውስጥ የሚካሄዱ የውስጥ ግምገማዎች የአሜሪካን ጦር ሰፈሮች ማስተናገድ የሚያስከትለውን ወጪና በኢራን በኩል ሊሰነዘር የሚችለውን የአጸፋ ጥቃት ስጋት በጥንቃቄ እያመዛዘኑ ነው። የተባበሩት አረብ ኤሚሬቶች ለስለላና ለጥቃት ድጋፍ የሚውል ዋና ማዕከል የሆነውን የአልዳፍራ አየር ኃይል ጦር ሰፈርን ታስተዳድራለች። አቡዳቢ ከኢራን የሚሰነዘሩ ከፍተኛ የአጸፋ ጥቃቶችን እያስተናገደች ሲሆን ለተጨማሪ የድሮን መከላከያ ድጋፍ ወደ ፈረንሳይና አውስትራሊያ ፊቷን አዙራለች። እንደ ሳውዲ አረቢያ ሁሉ የተባበሩት አረብ ኤሚሬቶች አሁንም ከፍተኛ የአሜሪካ የጦር መሳሪያዎችን የምትገዛ ቢሆንም ግዢዎቿን ግን ማባዛት ጀምራለች። ይህም የደቡብ ኮሪያን የአየር መከላከያ ስርዓቶችን መግዛትንና ከቻይናና ፓኪስታን ጋር በጋራ ስለሚመረተው GF-17 ተዋጊ አውሮፕላን መወያየትን ይጨምራል። የኤሚሬቶች ባለስልጣናት ተመጣጣኝ ጥበቃ ሳይሰጡ የጥቃት ኢላማ ሊሆኑ የሚችሉ ወታደራዊ ንብረቶችን ማስተናገድ ስላለው ፋይዳ በግል ጥርጣሬያቸውን እየገለጹ ይገኛሉ። የአሜሪካ ባህር ኃይል አምስተኛ ፍሊት መገኛ የሆነችው ባህሬን በባህር ክልሏ ላይ ለሚሰነዘሩ ጥቃቶች በቀጥታ የተጋለጠች ናት። ግዛቱ የጋራ የቅድመ ማስጠንቀቂያ ስርዓቶችን ለመዘርጋት ከባህር ሰላጤው ጎረቤቶቿ ጋር እየተቀናጀች ቢሆንም አሜሪካ በኢራን ላይ ለምታደርገው ወታደራዊ ኦፕሬሽን የአየር ክልሏን ለመጠቀም ስለምታደርገው ጥረት ገደብ ሊኖር እንደሚችል ፍንጭ ሰጥታለች። እንደ ካምፕ አርፊጃን ያሉ በርካታ ጦር ሰፈሮችን የምታስተናግደው ኩዌት የኢኮኖሚ ጫና ምክንያት የሎጂስቲክስ ግዴታዎቿን በተመሳሳይ ሁኔታ እየገመገመች ነው። በተለምዶ እጅግ ገለልተኛ የሆነችው የባህረ ሰላጤው የትብብር ምክር ቤት አባል ኦማን ለአሜሪካ የምስጢር ተደራሽነት መስጠቷን ብትቀጥልም በሌላ በኩል ደግሞ በድብቅ የሚደረጉ የሰላም ንግግሮችን በማደራደር ላይ ትገኛለች። የአሜሪካ ጦር ኃይሎችን ከአካባቢ ሙሉ በሙሉ ማስወጣት እጅግ ከፍተኛ የሆነ ኦፕሬሽናል ዋጋ ያስከፍላል። የባህረ ሰላጤው ሀገራት ለግዙፍ ወታደራዊ ክፍለ ጦር ለበርካታ ብርጌዶችና በቀን በመቶዎች የሚቆጠሩ የአየር በረራ ስምሪቶችን ማከናወን ለሚችሉ የአየር ኃይል ንብረቶች መገኛ ናቸው። እነዚህን አቅሞች ወደ ሌላ ቦታ ማዛወር ለምሳሌ በህንድ ውቅያኖስ ወደሚገኘው ዲያጎ ጋርሲያ ወይም በዮርዳኖስ ወደሚገኙ ጦር ሰፈሮች ለማከናወን በርካታ ዓመታትንና በቢሊዮኖች የሚቆጠር ዶላር ይጠይቃል። በአሉዴይድና በሉል ሱልጣን ጦር ሰፈሮች የሚገኙ አብዛኞቹን መሰረተ ልማቶች የሚሸፍኑ የአስተናጋጅ ሀገራት የገንዘብ ድጋፍም ይቋረጣል። ከዚህም በተጨማሪ የመረጃ ልውውጥ፣ የተቀናጀ የአየርና ሚሳኤል መከላከያና የባህር ላይ ቁጥጥር ስራዎች በከፍተኛ ሁኔታ ይዳከማሉ። ይሁን እንጂ የባህረ ሰላጤው መንግስታት እነዚህን ወታደራዊ ተቋማት እንደ ባለ ሁለት ስለት ሰይፍ ማየት ጀምረዋል። የኢራን ወታደራዊ አስተምሮ ከሀያላኗ ጋር ቀጥተኛ ፍጥጫ ውስጥ ከመግባት ይልቅ በአሜሪካና በአስተናጋጅ ሀገራት ኢላማዎች ላይ ያልተመጣጠነ የአጸፋ ጥቃትን መሰንዘር ላይ ያተኩራል። ቴህራን የኤነርጂ ተቋማትን በመምታትና የሆርሙዝ የባህሮች መጠን ስጋት ላይ በመጣል የባህረ ሰላጤው ሀገራት ሊሸከሙት የማይችሉትን የኢኮኖሚ ኪሳራ ታስከትላለች። ተንታኞች እንደሚሉት ኢራን በጦር ሜዳ ላይ ድል መቀናጀት አያስፈልጋትም። ይልቁንም በእሷ ላይ ጥቃት መሰንዘር የማይቻልና ከፍተኛ ቀጠናዊ መዘዝ ያለው መሆኑን ማሳየት ብቻ ይበቃታል። የባህረ ሰላጤው ሀገራት ከአሜሪካ ጋር ያላቸውን ግንኙነት ሙሉ በሙሉ እየተውት ሳይሆን በሁኔታዎች ላይ የተመሰረተ እንደሆነ እያደረጉትም ነው። በ25 በሳውዲ አረቢያና በፓኪስታን መካከል የተፈረመው የመከላከያ ስምምነት የጋራ የመከላከያ አንቀጾችን ያካተተ ነው። ቱርክ ከኳታር ወታደራዊ ቤዝ ያላት ሲሆን ይበልጥ ሰፊ የሆኑ የባህረ ሰላጤው የትብብር ምክር ቤት ዝግጅቶችን እየመረመረች ትገኛለች። የአውሮፓ አጋሮች ማለትም ፈረንሳይ፣ ዩናይትድ ኪንግደም፣ ጣሊያን ተጨማሪ የአየር መከላከያ ስርዓቶችን አቅርበዋል። እንዲያውም ዩክሬን በኢራን የተሰሩትን ሻህር ድሮኖች ለመከላከል የሚረዳ የቴክኒክ ድጋፍና እውቀት ሰጥታለች። ቻይና አሁንም ወሳኝ የኢኮኖሚ አጋር ሆና ብትቀጥልም የባህረ ሰላጤው ሀገራት ከቤጂንግ የሚሰጠውን የደህንነት ዋስትና በተመለከተ ግን ጥንቃቄ ያደርጋሉ። የባህረ ሰላጤው የትብብር ምክር ቤት GCC ራሱ ለጋራ መከላከያ መጠነኛ እርምጃዎችን ወስዷል። የመረጃ ልውውጦች ጨምረዋል። የጋራ ወታደራዊ ልምምዶችም ተስፋፍተዋል። ይሁን እንጂ የቀድሞ ፉክክር በተለይም እንደ አውሮፓውያን አቆጣጠር ከ2017 እስከ 21 በኳታር ላይ የተጣለው እገዳ ጥልቅ ውህደት እንዳይኖር እንቅፋት ሆኖ ቀጥሏል። የባህረ ሰላጤው የትብብር ምክር ቤት የጋራ ወታደራዊ ለማቋቋም በየጊዜው የሚቀርቡት ሀሳቦች ውስን መሻሻል ብቻ ነው የታየባቸው። የትራምፕ አስተዳደር በሁለትዮሽ ደረጃ ማረጋገጫዎችን የሰጠ ሲሆን ይህም ለኳታር የተሰጠውን አስፈጻሚ ትዕዛዝና ለሳውዲ አረቢያ ከኔቶ ውጭ ያለ ዋና አጋር የሚል ደረጃ ለመስጠት የሚደረጉ ውይይቶችን ያካትታል። ሆኖም የባህረ ሰላጤው ባለስልጣናት እነዚህ እርምጃዎች በሴኔት የሚጸድቁና በስምምነት ደረጃ የሚደረጉ ግዴታዎች እንዳልሆኑ ይገነዘባሉ። የትራምፕ ይፋዊ መግለጫዎች የኢራን ዘመቻ በፍጥነት እንዲጠናቀቅ የሚያሳስቡ ሲሆን ከኢራን የቀረቡላትን ውሎች የማትቀበል ከሆነ በኤነርጂ መሰረተ ልማቶች ላይ ተጨማሪ ጥቃት እንደሚሰነዘር ያስፈራራሉ። የባህረ ሰላጤው መሪዎች በበኩላቸው ማንኛውም መፍትሄ የኢራን ሚሳኤልና ድሮን አቅም በቋሚነት የሚገድብ የባህር ላይ ጉዞ ነጻነትን የሚያረጋግጥና ለባህረ ሰላጤው ሀገራት ግልጽ የደህንነት ድንጋጌዎችን ያካተተ መሆን እንዳለበት በግል ገልጸዋል። የባለሙያዎች ግምገማ አሜሪካ ከቀጠናው ሙሉ በሙሉ ልትወጣ ስለምትችልበት ሁኔታ ይለያያል። በዱባይ የሚገኘው የቢሁዝ ጥናትና ምርምር ማዕከል ዳይሬክተር መሐመድ ባህሩን
ግጭቱ ግልጽ የሆነ ውጤት ሳይኖረው ቢቆም ኢራን ሳትሸነፍ እንደምትቀርና የባህረ ሰላጤው ሀገራት ለጥቃት ተጋላጭ ሆነው እንደሚቀሩ አስጠንቅቀዋል። የኢራን ጉዳይ ተንታኝ አሌክስ ቫንታካ አያቶላ አሊ ኻሜኒ መገደል ጂኦፖለቲካዊ ግጭቱን ወደ ሃይማኖታዊ ግጭት እንደቀየረውና ይህም ከጦርነቱ በኋላ ለሚደረግ ማንኛውም ስምምነት እንቅፋት እንደሚሆን ገልጸዋል። በአጭር ጊዜ ውስጥ አሜሪካ ከቀጠናው ትወጣለች ተብሎ አይታሰብም። የባህረ ሰላጤው ሀገራት ከአሜሪካ መረጃ፣ ስልጠናና ዘመናዊ ጦር መሳሪያዎች ተጨባጭ ጥቅሞችን ያገኛሉ። ግንኙነቱን ሙሉ በሙሉ ማቋረጥ ለከፍተኛ የኢራን ጫና የሚያጋለጣቸው ከመሆኑም በላይ የዓለም አቀፍ ባለሀብቶች እምነት ላይ የተመሰረቱትን የኢኮኖሚ ማሻሻያ እቅዶቻቸውን ያወሳስቧል። ይሁን እንጂ አቅጣጫው ወደ ከፍተኛ ቅድመ ሁኔታዎች እያመራ ነው። በዋና ዋና ወታደራዊ ኦፕሬሽኖች ላይ አስቀድሞ እንዲመካከሩ መጠየቅ፣ የመከላከያ ወጪዎችን በጋራ መጋራትና ለመሰረተ ልማት ውድመት ካሳ የሚከፈልበት ግልጽ አሰራር እንዲኖር መፈለግ በዋናነት ይጠቀሳሉ። አንዳንድ ተንታኞች ቋሚ ጦር ከማስፈር ይልቅ እንደ አስፈላጊነቱና በስምምነት የሚደረግ ወታደራዊ ተደራሽነት ሞዴል ሊተገበር እንደሚችል ይገምታሉ። በረጅም ጊዜ ውስጥ ሊታዩ የሚችሉ ሁኔታዎች የመከላከያ ኢንዱስትሪዎች በሀገር ውስጥ የማልማት ጥረቶችን ያካትታሉ። ለምሳሌ ሳውዲ አረቢያ እስከ 2030 ድረስ ግማሽ ያህሉን የመከላከያ ቁሳቁሶቿን በሀገር ውስጥ ለማምረት አልማለች። ከዚህም በተጨማሪ ከፓኪስታን ከቱርክና ከአውሮፓ አጋሮች ጋር የሚደረጉ ባለብዙ ወገን ስምምነቶች ይበልጥ ይጠናከራሉ። የባህረ ሰላጤው የትብብር ምክር ቤት የውስጥ ክፍፍሎች ቢኖሩበትም ይበልጥ ጠንካራ የሆነ የጋራ ደህንነት መዋቅር ሊዘረጋ ይችላል። የቻይና የኢኮኖሚ ተጽዕኖ ማደጉ ቢቀጥልም ቤጂንግ ግን እስካሁን ድረስ መደበኛ የደህንነት ዋስትና የመስጠት ፍላጎት አላሳየችም። የኢራን ቀጠናዊ ሚና ለመቀየር የታቀደው ጦርነት በተቃራኒው የባህረ ሰላጤው ሀገራት ስትራቴጂካዊ ብስለት እንዲፋጠን አድርጓል። ላለፉት 3 አስርተ ዓመታት የአሜሪካ ጦር ሰፈሮች የቀጠናው መረጋጋትና የመከላከያ ምልክቶች ነበሩ። ዛሬ ግን በብዙ የቀጠናው ተዋናዮች ዘንድ እንደ ጋሻም እንደ መጋበዣም ተደርገው ይታያሉ። የባህረ ሰላጤው ሀገራት ጦር ሰፈሮቹን በከፊል ለመቀነስ የመጠቀሚያ ስምምነቶችን እንደገና ለመደራደር ወይም የተለያየ አጋርነት ያላቸውን ድብልቅ ሞዴሎች ለመከተል የሚወስኑት የጦርነቱ ማብቂያ በሚኖረው ውጤት በአሜሪካ የወደፊት ቁርጠኝነት፣ ተአማኒነትና በራሳቸው የስትራቴጂካዊ ጥንቃቄ ስኬት ላይ የተመሰረተ ይሆናል። ይሁን እንጂ ጥልቁ ጥያቄ የባህረ ሰላጤው የደህንነት መዋቅር አሁን ባለው መልኩ መቀጠል ይችላሉ የሚለው መልስ የሚያገኘው በዋሽንግተን ወይም በቴሄራን ሳይሆን በሪያድ፣ በዶሃና በአቡዳቢ በሚደረጉ ውይይቶች ይሆናል። የባህረ ሰላጤው ውስጥ በአሜሪካ ኃይል ላይ ያለ ገደብ የመታመን ዘመን እያከተመ ነው። የእሱም ቦታ የሚተካው አዲስ ስርዓት ደግሞ አሁንም በድርድር ሂደት ላይ ይገኛል።